ሁላችሁም ሰላም ብያችኋለሁ። አልሞስ ከ15 ቀን አካባቢ ሆነ መሰለኝ ላይቭ ላይ ከተገናኘን። ሰላም እንዴት ናችሁ? ሁላችሁም በጨብጣችሁ ደስ ይለኝ ነበረ። ያው አይቻልም እንጂ ዛሬ አብዛኛው ሲሰራጩ የነበሩትን ስላያችኋቸው እንድታውቋቸው ያህል የተወሰነ የጠፋንባቸው ምክንያቶች የተወሰነ ጋይድ እናደርጋችሁና ምን መሆን አለበት የሚል የምናነሳቸው ነጥቦች አሉ። በከፊል የሆኑትን ቀጣይ ምንድነው የምናደርገው፣ ምንድነው የሚሆነው፣ ምንድነው የተፈጸመው የሚሉትን እንሄድበታለን። የተወሰነ እኛ እንነግራችሁና አብዛኞቻችሁ እንደተጨናነቃችሁ ስለደረሰን መረጃው መምህራኖች ከስር እንዳላችሁ አውቃለሁኝ። አስገባችኋለሁኝ። ቀጣይ እናስገባችኋለን ማለት ነው። ያው እንደምታውቁት እስልምና ላይ ነው እኛ የምንሰራው። ሞር ፎከስ አድርገን ከእስልምናው የሚነሱ ትችቶችን የመመለስ እንዲሁም ደግሞ የተሳሳቱ ግንዛቤዎች እስልምናው ስለ ክርስትናው ያለውን የመመለስ እዛ ላይ ነው ፎከስ ያደረግነው። ስለዚህ ፖለሚስቲክ ስለምንሰራ አንዳንዴ እኛ ላይ የሚነሱትን እናንተ ጋም አሉ እንደዚህ አይነት ስህተቶች አሉ ብሎ ነቅሶ አውጥቶ የማሳየት ስራም እንሰራለን ማለት ነው። እና እነኚህ ስራዎች ላይ ኦልሞስት ወደ 1 ዓመት ምናምን ቆይተናል። አይ ቲንክ ቢላም እንደዛ ይመስለኛል። እኔ 1 ዓመት ከ3 ወር አካባቢ ይሆነኛል። አመጣጤንም ታውቁታላችሁ። ኦርቶዶክሳውያን በሙሉ ጠንቋይ ናቸው የሚል ዘመቻ በተከፈተብን ሰዓት ነው። እንዴት እንደዚህ አይነት ንግግር በሚዲያ ደረጃ ይነገራል ከሚል ጋር በተያያዘ ነው ስልጤ ዞን ላይ በተካሄደው ኦርቶዶክስን የማጽዳት ስራ። ፖለቲክሱ ጥሩ አልነበረም እና ሃይማኖትን ተገና አድርጎ እንደዚህ አይነት ስራ ሲሰራ ከዛ ጋር በተያያዘ ነው የመጣሁት። ኦልሞስት 1 ዓመት ከ3 ወር ምናምን አካባቢ ይሆነኛል። ፒላዶስም እንደዛ አካባቢ ይመስለኛል። ከኔ ኋላ ትንሽ እኔ ሳልቀድመው አልቀርም። በእርግጥ እሱ እስልምናው ላይ ትንሽ ቆያት ብሏል። በእውቀትም እሱ ትንሽ ሄድ ያለ ነው። ቀደምው የመጣሁት ግን እኔ ይመስለኛል እና ከተሳሳትኩ ያርመኛል። ኦኬ። እና እንደዛ ነበረ። በዛ ውስጥ ቆይተናል። ጥሩም የሚባሉ ብዙ ነገሮችን አይተናል። ከነዛ ውስጥ እስልምና ቻሌንጅ መደረግ ይችላል፣ ደረታችንን ነፍተን እስልምናን ቻሌንጅ ማድረግ እንችላለን የሚለውን ማሳየት በከፊልም ቢሆን አድርገነዋል። አትሊስት ዙር 1 ብለን ብንቆጥረውም ወይንም ደግሞ ሙከራ ቢሆንም ሙከራ ነው። እነሱ አረሞች እንዳይመጡ እፎይን እናጽዳ እያሉ ነው። እፎይን ልታጸዱት ትችላላችሁ። ብዙ አረሞች እናንተ አነጋገር ሊጸዱ አይችሉም ማለት ነው። እሺ፣ ስለዚህ የተካሄደው ስራ ምንድነው? እሱ እፎይን በማስደንገጥ ከኋላ እያመጣን ያሉ ልጆች ፊት ወጥተው እንዳይሰሩ የማድረግ የማሸማቀቅ ነው። ሜይ ቢ ነሰሰሪ ከሆነ የእነሱን እናሳያችኋለን። በእያንዳንዱ ከተማ አትሊስት 10 መንገድ ላይ ወጥቶ ክርስትናን የሚያጥላላ አምላክ እንዲህ ነው፣ ክርስቶስ እንዲህ ነው እያለ በየፌርማታው ላይ የሚሰሩ መድበዋል። ለአዲስ አበባ ብቻ ከ1,000 በላይ ለአዲስ አበባ ብቻ ተመድቧል። ቲክቶክ ላይ የሚሰራ ምናምን ሳይሆን በየፌርማታው ታክሲ በምንጠብቁ ቦታ ላይ የሚሰሩ ማለት ነው። ጀስት ዝም ብለው ዳዋ የሚሰጡ ሳይሆኑ ፖለሚስቲክ በሆነ ሁኔታ ክርስትናን አታክ የሚያደርጉ አምላክህ እንደዚህ ነው፣ እንዴት ታመልከዋለህ? ክርስቶስ እንዲህ ነው የሚሉ ማለት ነው። ይህም አብቃት ችለዋል። ይሄ ቁጭቱም ስላለብን አብዛኞች እናንተ ውስጥም ስሜት ስላለ እሱን ዘንድ የተነሳ ነው። ሙስሊሞችን እንወዳቸዋለን። እስልምና ግን የተሳሳተ አስተምሮ ነው። ቦልድሊ የምንናገረው ደጋግመን ሙሐመድን እንወደዋለን። ሙሐመድ ዞት የመጣው ትምህርት ግን አጋንንታዊ ነው። ሙስሊሞችን እንወዳቸዋለን። የሚከተሉት አስተምሮ ግን ሴጣናዊ ነው። ይሄ
እምነታችን ነው። ምንም ልናደርግ ምንም ልንረዳቸው አንችልም። ምክንያቱም መጽሐፍ ቅዱስ ሲናገር ክርስቶስ በስጋ እንደመጣ የማይታመን መንፈስ አጋንንታዊ ነው። በቃ በስጋ እንደመጣ እንደሞተ እንደተሰቀለ አያምንም። ጴጥሮስ ተው አይሁንብህ አትሰቀል ባለው ሰዓት ክርስቶስ ምንድን ነው ያለው? ወግድ አንተ ሰይጣን ብሎታል። ሰው ክርስቶስ አልተሰቀለም የሚል አጋንንታዊ አስተምህሮ ይዞ የመጣ ነው። ይሄ እምነታችን ነው። ስለዚህ ክርስቲያኖች እንደዚህ ብለዋልና የተረገሙ ናቸው ይለናል ስማችንን ጠርቶ። እኛ ደግሞ ክርስቶስ የታመነ አምላክ ነው፣ ያ የታመነ አምላክ ደግሞ ለእኛ ቤዛ ሆኗል። ይሄ እምነታችን ነው። በኋላ የመጣው ግን ሰድቦናል የሚል አቋም አለን። ይሄን አቋማችንን አሁንም እንናገረዋለን። ትናንት የምናገረዋለው፣ ነገ የምናገረዋለው፣ ተነገ ወዲያ የምናገረዋለው፣ እደግመዋለው። መድገም አይደለም እሰልሰዋለው፣ ፎርፈዋለው እስክሞት ድረስ። ይሄ እምነቴ ነው። የእፎይ እምነት ይሄ ነው። ሜቢ ትገሉኝ ይሆናል እንጂ ምንም ሌላ ነገር የምታመጡት ነገር እንደሌለ ስለማቅ ማለት ነው። ብዙ እፎዮችን ደግሞ ከእፎዮች በተሻሉ ይወጣሉ። ብዙ ጲላዶሶች ይወጣሉ። ከጲላዶስ የተሻሉ ግን ማውጣት እንችላለን፣ ይወጣሉ። ይሄ እምነታችን ነው፣ የምንሸማቀቅበት ስላልሆነ ማለት ነው። ስለዚህ ያለው ሁኔታ ምንድን ነው? እሱ ተደጋጋሚ ዛቾች ይደርሱን ነበረ። ተደጋጋሚ ማስፈራሪዎች አቁሙ ይካሄዱብን ነበረ። የድርድር እንትኖች ነበሩ እና የነሱ ጥንካሬ ብቻ ሳይሆን የእኛ ድክመት ነበረ። እንደ ተቋም ምንም አልነበረም ማለት ይቻላል። እስልምናን ፎከስ አድርጎ የሚሰራ ተቋም ስላልነበረን ያንን ቴኬር ሊያደርገን አልቻለም ማለት ነው። ተቋም ቢኖር ኖሮ ማንም አይፈነጭብንም ነበረ፣ ማንም አይደነፋብንም። ምክንያቱም ቁርአናቸውን ነው የሚጥሉት። እፎይ ተሳድቧል ካሉ ቁርአናቸው መጣል አለባቸው። ምክንያቱም የምታመልኩት አምላክ ኢየሱስ እንደዚህ ይበላ የሚጠጣ ሽንት ቤት የሚገባ እንደዚህ የሚሆን እንዲህ የሚሆን ብሎ የሚሳለቅብን ስለሆነ የምታመልኩት አምላክ እንዲህ የተረገማችሁ ናችሁ ብሎ የሚለን ስለሆነ ኢትዮጵያ ያላችሁ ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ የሚለን ስለሆነ እኛ ቪክቲም ነን፣ በመሰረቱ ተበድለናል። ስለዚህ መጽሐፍቶቻቸው አብረውን ይከሰሳሉ ማለት ነው። እነሱ እኛን ከከሰሱን መጽሐፍቶቻቸውን እንከሳለን። ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ ሲለን ከሴጣንም በላይ መጥፎ ናችሁ እያለን ስለሆነ ማለት ነው። ስለዚህ በክሱ እንደማዋጣቸው ስለገባቸው ያላቸው አማራጭ ምንድነው? የኃይል እርምጃ ወደ መውሰድ ነው የገቡት። የኃይል እርምጃ ለመውሰድ ተሞከረ። ትናንትና ወዲያ የተወሰነ ሙከራ ተደረገብን። እሱን በቀላሉ ማለፍ ቻልነው። ዛሬ ደግሞ ወጣቶች ተሰባስበው መጡ፣ ቤታችን ማለት ነው። ስለዚህ ነገሮች አላማሩንም። ቤት ወደ ማንኳኳት ገቡ። ስናይ ልጆች ናቸው። የተላከው ሕፃን ልጅ ነው። ስለዚህ በመሰረቱ ደስ ማይሉ ነገሮች ነበሩ። ስለዚህ የነበርንበትን ከተማ መልቀቅ ስለነበረብን ተሰባስበው አየናቸው። የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንን የምናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ሞከሩ። በእርግጥ በቂ ኃይል ነበረን፣ እኛም በቂ ኃይል አዘጋጅተን ነበረ። ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናቀውም ነገሮቹ በቀላሉ እንዲያልቁ ስለተፈለገ ካውንተር ማድረግ እንችላለን። ሰላምን የፈለግነው እኛ። አካላዊ ጉዳት ቢያደርሱብን እኛም አካላዊ ጉዳት ማድረስ ቀላል ነበር ለኛ። ምላሽ መስጠት በጊዜው በጣም ቀላል ነው። ምክንያቱም ልጆች ስለሆኑ በቦታው የነበሩት ከላይ ምን እየጠበቁን እንደሆነ መልእክት እያስተላለፉ ስለሆነ እየተደዋወሉ ምናምን ስለነበረ ስናያቸው ለእርምጃ የሚያመቹ አይደሉም። ስለዚህ ሰላምን ከመፈለግ አንጻር ምንም ከነሱ ጋር ሰጣ ገባ ውስጥ መግባትም አልፈለግንም። ያለው አማራጭ አልፎ መሄድ ነው፣ ጥሶ መሄድን ነው የመረጥነው። ስለዚህ በእንደዚህ አይነት ሁኔታ እነሱን ለማለፍ ሞክረናል። እዛ ያሉት እንግዲህ የህግ አካላቶችም እንዲከታተሏቸው እናደርጋለን። እነሱም በቅርበት እየጠየቁን ነው ያለውን ሁኔታ። ምክንያቱም ቪክቲም ነን፣ ተጎድተናል። ስንረጋጋ በህግ የምንጠይቅበትን እነሱም ብለውናል። በህግ ጠይቁ፣ ከጎናችሁ ነን ብለውናል።
በህግ የምንጠይቅበትን መንገዶች እናመቻቻለን። አሁን የመረጋጋት ጉዳይ ላይ ቅድሚያ ያንን ለማድረግ ስለሞከርን ራሳችንን ወደ ማዳን ገባን ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። ከዛ በኋላ ያው እንደምታዩት ነው ዘመቻውን እኛ ላይ እየተደረገ ያለው ዘመቻ የምታውቁት ነው። ዘመቻው ምንም የሚመጣ ነገር የለም። ከዚህ በኋላ ግን ደስ የሚል ዜና አለን ማለት ነው። ደስ የሚለው ዜና ምንድነው? እሱ እፎይ ከሀገር ሊወጣ ነው። ኤርፖርት ጠብቁት፣ ሞያሌ ጠብቁት የምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣል። ደስ የሚለው ዜና እና ሳውዲ አይደለንም ያለ ነው፣ ኢትዮጵያ ነው ያለ ነው። ሳውዲ አይደለንም ያለ ነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት፣ በምናምን ምንም የሚመጣ ነገር የለም። ምንም የሚመጣ ነገር የለም። እንደዚህ የሚሏችሁን ሰው የሚሏችሁን ምንም እንትን አትበሉ። የትም አንወጣም፣ የትም አንሄድም። ይሄንን በመቶ እጥፍ አብዝተ ነው እስልምና ላይ እንዲሰራ እናደርጋለን። በመቶ እጥፍ አድርገ ነው ማለት ነው። በመቶ እጥፍ አድርገን ኢትዮጵያ ውስጥ እስልምና ላይ እንዲሰራ እናደርጋለን። እሱ ብቻ አይደለም፣ እናንተ ከጎናችን ትቆማላችሁ። እስልምና ላይ እንዲሰራ ተቋማት እንገነባለን። አሁን ፕሮቴስታንት ላይ እንዲሰራ ነው ተቋማቶች ያሉት። አሁን ግን ደስ በሚል ሁኔታ እስልምና ላይ የሚሰሩ መምህራኖችን እናመጣለን። እስልምና ላይ የሚሰሩ ዩኒቨርሲቲዎችን እንከፍታለን። አትሊስት በአንድ ዩኒቨርሲቲ እንጀምራለን። እስልምና ላይ የሚሰራ እያንዳንዱ መጽሐፍቶቻቸውን ለመረጃ ተይዘዋል። በህግ በኩል ያለውንም የነሱ ኦኬ እና በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከኡስታዝ አቡ ሀይደር ጀምሮ እያንዳንዳቸው ኡስታዞች ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለ ነው። ስለዚህ ክስ ሲመስርቱ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በ20 የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተ ክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በኡስታዞች ደረጃ አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለእኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ፣ ከብዙዎቹ ጋር አውርቻለሁኝ። ፌስ ቱ ፌስ ተገናኝተን የተጫወትንባቸው እንደውም እነሱ ለእኛም አይመለሱም ጠብቅ እስኪሉኝ ድረስ ማለት ነው። ግን አሁን ደስ በሚል ሁኔታ ከግለሰብ ደረጃ አልፎ ወደ ተቋም እንዲገባ እናደርጋለን። ፑሽ አድርጉ። እናንተም በየአካባቢያችሁ ዩኒቨርሲቲዎች ይገነባሉ። አትሊስት በአንድ ዩኒቨርሲቲ እንዲጀመር የበኩላችንን እናደርጋለን። እስልምና ላይ እንዲሰራ ማለት ነው። ይሄ ብቻ ሳይሆን ሜይ ቢ ነገም ሊሆን ይችላል፣ ተነገ ወዲያም ሊሆን ይችላል። ታዩዋቸዋላችሁ። መምህራን እስልምና ላይ መስራት ይጀምራሉ። ተነገ ወዲያ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጲላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጽሐፍቶች ይጽፈውብናል። መጽሐፍቶችን እየሰበሰብን ነው፣ ክርስትና ላይ የጻፏቸውን እንደገናም ደግሞ ቁርአናቸውና ሐዲሳቸው የተረገማችሁ ከፍጥረታት ሁሉ መጥፎ ሲለን ከዚህ በላይ ስድብ ስለሌለ ከዚህ በላይ ስድብ የለምና ስለዚህ እነሱንም እንትን ብለናል። በገፉን ቁጥር ከፍ እንላለን። ልክ እንደ ንስር በገፉንና ወጀቡ በበዛ ቁጥር ከፍ እያልን ነው የምንሄደው። እግዚአብሔር ይስጣቸው፣ ገፍተውናል። ነገር ግን አስቀድመው የሰሩብን አስቀድመው
ይህንን ንጽጽር የጀመሩት እነሱ ስለሆኑ አሁን ግን እንደኔና እንደ ጲላዶስ ዝም ብሎ ተራ ሰው ሳይሆን መጥቶ የሚሰራው በተቋም ደረጃ ትልልቅ መምህራኖች ገብተውበት በኃይል እንዲሰራ እኛም የበኩላችንን አስተዋጽኦ ልናደርግ ቃል ወደ መግባባት እየደረስን ነው። ኃይሎች ያስፈልጉናል እና ሁሉም በየሞያው በዚህ ዙሪያ ላይ ያለ አንገታችን የምንደፋበት ጊዜ አብቅቷል። ምንሰደብበትና ምንተችበት ጊዜ አብቅቷል። ምላሽ መስጠት ብቻ ሳይሆን እነሱ አታክ በሚያደርጉት መጠን እኛም አታክ ማድረግ እንደምንችል የምናሳይበት ይሆናል። ሰዎቹን እንወዳቸዋለን። አስተምህሮቱ ስህተት ነው። ከዚህ አንጻር ነው ጲላዶስ የተወሰነ የሚላችሁ ይኖራል። ከዛ መምህሮችንም እናስገባለን። በዚሁም የምናመሰግናቸው መምህሮች አሉ፣ አብረውን እየተከታተሉ ያሉ ቲክቶክም ላይ ያሉ። እነሱንም ሜቢ ፍላጎት ካላቸው መግባት እናስገባቸዋለን። ትልልቅ ደረጃ ትልልቅ ተቋም መሪ የሆኑ አብረውን አሉ እና አትጨናነቁ። ብዙም ጲላዶስ የሚላችኋለን። አመሰግናለሁ ብራዘር፣ እንዴት አላችሁ? ሰላም ብያለሁ። እግዚአብሔር ይመስገን ሁላችሁንም። አሁን የምናመሰግነው እስካሁን ድረስ በብዙ ነገር ስትደግፉ ለነበራችሁ ሰዎች፣ በውስጥም በተደጋጋሚ በመደወል ብዙዎቹ ነገሮችን በማመቻቸት ታግዙ ለነበራችሁ ሰዎች በጣም እግዚአብሔር ያክብርልን። በጣም ትልቅ ድጋፍ ነው ያደረጋችሁልን። አለን ማለቱ በራሱ ትልቅ ነገር ነበረ። እግዚአብሔር ያክብርልን። እንደተሰራው ከሆነ እንደታሰበው ከሆነ እኛ እዚህ ቦታ መኖር የለብንም ነበር። እዚህ ላይቭ መኖር የለበትም ነበረ። ቀድመው አስበው አለመው አቅደው ነው እየሰሩ የነበረው። እግዚአብሔር ነው የጠበቀን። በእርግጥ እርምጃዎችን መውሰድ ይቻል ነበር፣ ነገር ግን ነገሮችን ያባብሳሉ። ስለዚህ ኢዚ ዌይ መከተል መርጠን ነው የወጣ ነው እንጂ ማንኛውም ሰው ዝም ብሎ በቀላሉ እንደው አታክ የሚያደርግበትም ነገር አልነበረም። ነገር ግን ነገርየውን ኤስካሌት ላለማድረግ መኪና ረግጠን ወጥተናል ማለት ነው አካባቢው ላይ። ለጊዜው ሰላም ነን። በጣም በብዙ ሰዓት እየደወላችሁ በውስጥ ስጠይቁ ለነበራችሁ ሰዎች እግዚአብሔር ይመስገን አሁን ደህና ነን፣ ሴፍ ነን። ነገር ግን ምናልባት የምታዳምጡ ሙስሊሞች ካላችሁ ሰውን በማሳደድ የሚሆን ምንም አይነት እምነት አይኖርም። ሰውን በማሳደድ ምንም አታመጡ። እውነት ካላችሁ መስበክ፣ እውነት ካላችሁ ከማሸማቀቅ ወጥቶ በውይይት በማመን ሰው በነፃነት ሀሳቡ እንዲገልጽ ማድረግ ነው፣ ሁሉም ሰው ማለት ነው። ምናልባት እስካሁን ድረስ ለመመልከት እየሞከርኩ ነበረ፣ ፌስቡክ ላይ እንዲሁ ቲክቶክ ላይ ከኛ ልጆች ብዙ እየጠበቅኩ ነበረ። ነገር ግን እነሱ በሚሰሩ ልክ እየተሰራ አይደለም። ብዙዎች እየሰራችሁ አይደለም። ይህን እንጠብቃለን። አንዴ ተጀምሯል። ኦልሬዲ የህይወት ጉዳይ ስለሆነ ማለት ነው። እኔ ከዚህ በፊት ምናልባት አይታችሁኝ ላታውቁ ትችላላችሁ። ቲክቶክ ላይ ብዙም አይደለሁም፣ ያን ያክልም ፈልገን አናውቅም። ቲክቶክ ወይም አይ ቲንክ 15 ቀን የለም ማለት ነው። የሚፈልጉት እንድንሰራ ነው እንጂ እንዳንሰራ አይደለም ማለት ነው። ይህንን እንደውም ልናመሰግናቸው እንፈልጋለን ማለት ነው። መስራት ሳንፈልግ ስንቀር እንደውም ምናልባት እስልምናው በጣም ዝገት ስለሆነ ብዙ ትብብርም ስለሚጠይቅ ያ ነገር ስለሌለ እኛ ልንቶ ስናስብ ይጠይቁናል ማለት ነው። በቃ ተመለሱ ነው፣ አርጉት ነው። ይሄ ደግሞ ምናልባት ምክንያት ይኖራል ብዬ አምናለሁ። ሰዎች ብዙ ፎዎች እንዲመጡ ያደርጋል ብዬ አምናለሁ እና በሰፊው እንድንሰራም ያደርገናል። ነገር ግን ጥቃት ለማድረግ የምትሞክሩ ሰዎች አሁንም ቢሆን የዛሬውንም አልፈናል፣ ትላንትናም እንደዛው አካባቢው ላይ የነበሩ ሁኔታዎች አመቺ ስላልሆኑ ነው። ወይም ደግሞ ጥቃት ምናልባት የሆነ ነገር ቢፈጠር አደጋ ሊደርስባቸው የሚችላሉ ልጆች ኦርቶዶክሳውያንም ኢቭን አልነበሩ ልጆች ስለነበሩ ነው። ምናልባት ጎረምሶች ሊሆኑ ይችላሉ። አካባቢ አደጋ እንዳይፈጠር አስበን የወጣ ነው። ይህ ክርስቲያን በመሆናችን ነው እንጂ እንደናንተ ቢሆን ብዙ ነገር ሊፈጠር ይችል ነበር። አትሞክሩት፣ ይህን ነገር አትሞክሩት፣ ምንም ስለማታመጡ ማለት ነው። በእኛ ይብሳል እንጂ በእናንተ አይደለም። ቴክ ኬር። ምክንያቱም የእፎይን አድራሻ የእፎይን ፎቶ ያዘን ብላችሁ ብዙ ነገር ልትተማመኑ እንደማይገባ ልንገራችሁ። ምክንያቱም እያንዳንዳችሁን ማለት ነው ምናልባት ውጭ ነኝ ብለው የሚደበቀውን ሁሉ ኡስታዛችሁን ሳይቀር እንዳለ ኢትዮጵያ ውስጥ ያላችሁ ሁላችሁም አለን ማለት ነው። ማንም ላይ ጉዳት አድርሳችሁ የትም አትደብቋት። ማንም ላይ ጉዳት አድርሳችሁ ማለት ነው። አስቡበት። በህግም ከመጣችሁ ልክ እንደዛው ማለት ነው። ሬዲ ምንም የሚያሳስብ ነገር የለም ምንም ማለት ነው። ኦርቶዶክሳውያን አታስቡ። ማገዝ የምትችሉ ሰዎች ካላችሁ አናግሩን። በውስጥ መተጋገዝ ይኖርብናል።
በቪዲዮ መስራት የምችሉ ሰዎች ኦርቶዶክሳውያን ብዙ ነን። የሰው ኃይል እጥረት ያለብን አይመስለኝም። የእውቀትም እንደዛው ቪዲዮ መስራት ትችላላችሁ፣ ፖስቶች መስራት ትችላላችሁ፣ ቫይራል ማውጣት እንችላለን። ልክ እንዳመጡት እኛም መገልበጥ እንችላለን። ሰው አቅም እንዳለን እንዲያው ማየት እፈልጋለሁ ፐርሰናሊ ማለት ነው፣ ከእናንተም ማለት ነው። የአንድ ሰው የሁለት ሰው ጉዳዩ ስላልሆነ ማለት ነው። ኦርቶዶክሳውያን አለን፣ አልሞትንም። ክርስቶስን ሲያጣጥሉ፣ ቤተክርስቲያንን ሲያቆሽሹ፣ ጭቃ ሲቀቡ ዝም ብሎ የማይመለከት ትውልድ እንዳለ ሊያውቁ ይገባል በደንብ ማለት ነው። ስለዚህ ይህን በደንብ እንደምንሰራ አውቁ። በደንብ ምስጋና ቀደምም እፎይ ለመናገር ሞክሮ ነበር። ሁሉም ሙስሊሞች አይደሉም። ጽንፈኛው የሆነው እስልምና ነው። ምናልባት ለማመስገን ሞክሯል። አሁንም እናመስግን። ሁሉም እንዳልሆኑ ተረዱልኝ። ምንም እንደማታመጡ ግን መናገር እፈልጋለሁ። አሁንም ቢሆን እገዛ ብዙ ያስፈልገናል። ድምፅ ሁኑ። ምናልባት ተከታታይ ቀናት ዛሬም ነገም እንደዚሁ መዘናጋት አያስፈልግም። ቪዲዮዎች በመስራት ተጽዕኖን በመፍጠር እንደዛው ለማገዝ ሞክሩ፣ ስለምታስፈልጉን ማለት ነው። አሁን የግለሰብ ጉዳይም ስላልሆነ ራሳችንን መከላከል የምንችልባቸው ነገሮች ይኖራሉ። ነገር ግን አገልግሎቱን ሰፋ ለማድረግ ይህንን ምክንያት አድርጎ በደንብ ከፍ ለማድረግ ያስፈልገናል። ድምፃችሁ ድምፁ ነው። ትልልቅም ሰዎች ካላችሁ ቲክቶከሮችም አላችሁ፣ ከታች ብዙ ሰው ይታየኛል። ድምፅ በመሆን ተባበሩ። መምህራንም እንደዛው ማለት ነው። ብዙ መምህራንም እንዲተባበሩን ጠይቀናል። በግልጽ በውስጥ የደወሉልን አሉ። በጣም የምናመሰግነው እጅግ በጣም የኛ ኦርቶዶክሳውያንም እንዲሁም ከፕሮቴስታንትም ብዙ የደወሉልን አሉ እና በጣም ነው የምናመሰግነው ልታግዙን የሞከራችሁ በሙሉ። ነገር ግን በቪዲዮ ልትሰሩልን ይገባል። ድምፅ ልትሆኑን ይገባል። ተከታታይ ልትሰሩልን ይገባል። ገና ከመጀመሪያው ትሬቱ ከመምጣቱ በፊት ከአንድ ቀን በፊት ፌስቡክ ላይ በመልቀቅ የተባበረች እህታችን አለች። ከዛ በኋላም ቀሲስም እንደዛው ብዙ የፖሰቱልን አሉ። በጣም እናመሰግናለን። በጣም 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 ማለት ነው። እኛ እንደውም ምንም እንደ ቀልድ አድርገን ነው ነበር ያሰብነው። በጣም ኬርለስ መሆናችንን ነው ያየሁት። በጣም ኬርለስ ማለት ነው። ካሁን በኋላ እንደዛ ነገር እንደማይፈጠር ልነግራችሁ እፈልጋለሁ። ፌስቡክ ላይ በጣም ለተባበራችሁ ሰዎች፣ ቲክቶክ ላይም በጣም ለለቀቃችሁ ሰዎች ማመስገን እፈልጋለሁ። አይ ቲንክ በቂ ነው። ዋናው ሰላም መሆናችንን ማወቃችሁ ነው። ከነበርንበት ቦታ ለቀናል። ያርሴፍ እሱ ነው ዋናው እንትን የሚለው። ከዚህ በኋላ ግን እንሰራለን። እሱን ልታውቁት ይገባል። ማንሰራ የነበርን ሰዎች እንሰራለን። ብዙ ተማሪዎችን እንደምናፈራም ደግሞ እርግጠኛ ነኝ፣ አምናለሁ። አይ ቲንክ ይሄ በቂ ይመስለኛል። ለዛሬው ተከታታይ የምንገባ ይመስለኛል። ተከታታይ ቀን ኦልሬዲ መንፈሳዊ ውጊያ በሉት። ይሄ አይ ቲንክ ዓለማዊም አይደለም የተጀመረ ይመስለኛል። ኦርቶዶክሳውያን ለእምነታችሁ ቁሙ። በቪዲዮ በምንም ተጋገዙ። አንድ ስንሆን ጠንካራ መሆንም እንችላለን። ፓወርም ይኖረናል። አንድነት ያስፈልገናል። የማይሆን ክርክሮች እርስ በራስ በመከራከር መምህራን ከመምህራን ተከፋፍለን የማይሆን ነገሮች ከምንሰራ ፍሬ ያለው ነገር ላይ ብንሳተፍ መልካም ይመስለኛል። ፕራዮሪታይዝ ማድረግ ያለብን ነገር ፕራዮሪታይዝ እናደርግ። ማስቀደም ያለብን ነገር ብናስቀድም መልካም ስለሆነ ማለት ነው። ሊያጠፉን የሚሞክሩ ብዙዎች አሉ። እርስ በራስ ለመጠፋፋት ባንሞክር፣ እርስ በራስ ለመጨቃጨቅ ባንሞክር፣ አንዱ ጥላቻ እንትን እያለ ባይሞክር መልካም ይመስለኛል። እና ካለብን አደጋ አንጻር እየገባንባቸው ያሉ ላይቮች መቀናጣት ይመስለኛል። በዛም ብዙ ማለት ነው። እስልምና ላይ መሰራት አለበት። 2-3 ሰው አይደለም፣ ብዙ እህቶች አሉ፣ በጣም ያግዛሉ። ከወንድሞች ግን በጣም እንጠብቃለን። ከብዙ ወንድሞች እንዳሉ ስለምናውቅ ማለት ነው። አቅምም እንዳላቸው እናውቃለን። እንዲያግዙን እንፈልጋለን። ደግሞ እገዛቸውም ደግሞ ያስፈልገናል፣ የእውነትም ማለት ነው። በዚህም እንደሚተባበሩን ደግሞ እርግጠኛ ነኝ። እንግዲህ ወደፊት ጋይስ ፎይ ይቀጥልና አይ ቲንክ ይበቃናል። ሰላም መሆናችን ካወቃችሁ በዚህ በኋላ በሰፊው እንመጣለን። እግዚአብሔር ያክብርልን ጋይስ። እሺ ጲላዶስ በጣም እናመሰግናለን። ያ ዋናው ነገር ምንድነው? እሱ እኛ ሰላም መሆናችንን ማወቃችሁ አንድ ነገር ነው። እነሱ ያስቡ ያሉት ምንድነው? እሱ አረሞች እንዳይበቅሉ እናደርጋለን ነው። አረሞች የተባሉት ምንድነው? ከኋላ አዲስ ሰዎች እንዳይመጡ እናደርጋለን። ከላይ ያሉትን አመራሮቹን እንመታና ከስር ማንም እንዳይመጣ እናደርጋለን የሚል እሳቤ ነው ያላቸው። ጲላዶስን ማታውቁ ከሆነ ተማሪዎችን የሚያወጣው እሱ ነው። ኦልሞስት ቲክቶክ ላይ ያሉት አብዛኞቹን ያስተማራቸው እሱ ነው እና አሁንም ከ600 ምናምን ተማሪዎች በላይ ያሉት ከ600 በላይ ተማሪዎች እያስተማረ ነው።
በቅተው መምጣት ስላለባቸው እየተማሩ ስላለ ነው። ያ ነገር ስለገባቸውና መረጃው ስለደረሳቸው ነው። ይሄ እንግዲህ አስ ኢንዲቪዥዋል እየተሰራ ስለሆነ ነው። አሁን ግን ከ600 አይደለም የምንፈልገው 60 ሺህ ምናምን ተማሪ እንፈልጋለን ማለት ነው። ምክንያቱም ተቋማዊ እናደርገዋለን። አሁን 600 ተማሪ በግለሰብ ነው አሁን እያስተማረን ያለ ነው እያስተማረ ያለው ጲላጦስ። አሁን ግን ምንድነው ተቋማዊ ይሆንና 60 ሺህ 50 ሺህ ምናምን የሚማርበት ዩኒቨርሲቲ ይገነባል ማለት ነው። እንደዛ ይሰራል። ስለዚህ ምንድነው እናንተ ጠንካራ ሁኑ፣ ለሾርባ ብላችሁ አታለቅልቁ። እሱ ላይም ያሉ ሁኔታዎችን ተነጋግረናል። ቤተክርስቲያን እንዴት ነው የምታየው? ብርሃን ከጨለማ ጋር ህብረት የለውም እያለች እህቶቻችን እንዴት ነው እሱ መንዙማን እየከፈቱ እንትን የሚሰሩ እህቶቻችን ቤተክርስቲያን እንዴት ነው የምታየው የሚለውንም እሱንም ተነጋግረንበታል። ለቀልድ የሚያደርጉትም ከሆነ ነሰሰርሊ ንስሐ አባቶቻቸው ቅኖና ሊሰጧቸው ይገባል። ቄዳር ጥምቀትም ካስፈለጋቸው እንዲጠመቁ እንዲደረጉ ከአሁን በኋላ እንደዚህ አይነት በማይመስላቸው ላይ የሚቀልዱ በሃይማኖታቸው ላይ ቆራጥ ጽድት ያለ ኦርቶዶክስ ነው የምንፈልገው። ጽድት ያለ ነው የምንፈልገው። የሚያስበላን መሆን የለበትም። እንደ አጋጣሚ አስበልቶን ከነበረው ራሱ ክርስቲያን ነበረ ከሁለት ቀን በፊት እና በዚህ ደረጃ እንድትገመቱም አትሁኑ። ካፊር ገንዘብ ከሰጡት የፈለገውን ያደርጋል ተብላችሁም እንድትገመቱ አታደርጉ። ጥንቃቄ አድርጉ። በተረፈ እህቶቻችን ጥንቃቄ አድርጉ። እንደዚህ አይነት ቪዲዮዎች ምሰሩ ትሬንድ አድርጋችሁ ምሰሩት ለአምላክሽ ጌታው ነኝ እኔ የሚል አካል አንተ ነብይ ነህ ብለው እኔ በምን አይነት ጭንቅላት እንደሆነ አይደል ነው። ምክንያቱም ሙሐመድ የነቢያቶች ሁሉ ጌታቸው እኔ ነኝ ብሎ ያምናል። የነቢያት ሁሉ ጌታቸው እኔ ነኝ፣ የመጨረሻው ነቢይ ኢየሱስ ነው ብሎ ያምናል። የኢየሱስ ጌታ እኔ ነኝ ብሎ ያምናል። ኢየሱስ መጥቶ ይሞታል እንደማንኛውም ተራ ሰው ነው ብሎ ያምናል። ከዛ ይሄንን እንደዚህ ብሎ የሚያምንን አካል አንተ ነብይ ነህ ብሎ መንዙማ መስራት በጣም ተነጋግረንበታል። እንደዚህ አይነት ሁኔታዎችም ካሁን በኋላ ሜይ ቢ ቤተክርስቲያን መግለጫ ልታወጣም ትችላለች። ምክንያቱም በንስሐ አባቶቻቸው በኩል እንዲጠየቁበት። በተረፈ ክርስቲያን ያዘጋጀኸው እንትን ታለ የተወሰነ እነሱ እንዴት እንደው ሞክ እንደሚያደርጉ የተወሰነች ነገር የምትለኝ ነገር ካለ እሷ ላይ እንትን እንልና መምህራኖችን እንቀበላለን። እሺ ሰላም ብያለሁ ሁላችሁንም። እንደምን አመሻችሁ፣ እንደምን ቆያችሁን። እንኳንም እግዚአብሔር አምላክ ድምጻችሁን አሰማን። ያው ከዚህ በላይ ሌላ ምንም አንፈልግም። እውነት ለመናገር ዋናው የእናንተ ደህንነትና የእናንተ ጤንነት ነው፣ የእናንተ ሰላም መሆን ነው። እንኳንም እግዚአብሔር አምላክ ድምጻችሁን አሰማን። ያው በየሶሻል ሚዲያው ከሚታየው ነገር ያው በጣም እጅግ አስቸጋሪ ነገር እንደነበረ በፌስቡክም ይሁን በቲክቶክ በዩቲዩብም ትንሽ አስቸጋሪ ነገሮች ነበሩ። ያው ብቻ የታለፈው ነገር ታልፏል። ያው ወንድም እህቶች እንግዲህ ህብረታችን የሚታየው አሁን መሆኑን በዚሁ አጋጣሚ ልብ ልንል ይገባል። እንግዲህ ዞሮ ዞሮ የሁሉ ነገር የደረሰው ለምንድን ነው? ለዘመናት ተቀብሮ የነበረው ሴራ፣ ለዘመናት ተቀብሮ የነበረው ዓላማቸው ሁሉ ስለወጣባቸው አሁን የመጨረሻው ሰዓት ስለሆነ ስለፈነዳባቸው እንግዲህ በእንደዚህ አይነት መልኩ የግድያ አዋጅና የግድያ ዛቻ በማድረግ እህት ወንድሞቻችንን እንደዚህ በማሳደድ ላይ የሚገኙ ሙስሊሞች በዚሁ አጋጣሚ እንግዲህ ስርዓትና አደብ ብትይዙ በጣም የተመረጠ ይሆናል ማለት ነው። እንግዲህ ይህን ነገር አስቀድሞ ማን ነው የጀመረው ከተባለ ግልጽ ነው። አስቀድሞ ከዘመናት በፊት ከ10 ከ20 ዓመት በፊት ሃይማኖታችንን መስጊድ ላይ ቁጭ ብሎ የሚያስተምረው የዚህ ሁላ ፈርቀዳጅ የሆነው አቡ ሃይደር እንደሆነ ይታወቃል። አምላካችን ክርስቶስን በመስጊድ ላይ ቁጭ ብሎ ሲሳደብ እንዲሁም ስለሱ ስለ መጽሐፍ ቅዱስ ሲናገር ሲያጥላላ ሲያጠላሽ እንደነበረ እናውቃለን። ለዘመናት እንግዲህ ፈርቀዳጃቸው እሱ እንደሆነ በዚሁ አጋጣሚ ልታውቁት ይገባል። ስለዚህ ተጠያቂ ሊሆኑ የሚገባቸው አካላት ከሱ ይጀምራሉ ማለት ነው። ነገር ግን እንግዲህ ክርስቲያኖች ላይ በእንደዚህ አጋጣሚ የሚደረጉት ስደቶች ምንድነው? ሚስማር በተመታ ቁጥር ይጠነክራል አይደል? ልክ ክርስቲያንም እንደዛው ነው። ክርስቲያኖችም ደግሞ በዚሁ ልክ እንደ ሚስማር በተመታን በተገፋን በተሰደድን ቁጥር እንጠነክራለን እንጂ በዚህ አጋጣሚ በእንደዚህ አይነት ተልካሻ ሁኔታዎች መቼም ቢሆን ይሄን ነገር ልታስቆሙ እንደማትችሉ በዚሁ ልታውቁት ይገባል። እንግዲህ ሌላው ምንድነው? የቀረበው ሐሳብ ነው። ኑና ሞግቱ እና ሐሳብን በሐሳብ ተሟገቱ ነው። ቁርአናችሁ፣ ሐዲሳችሁ እንዲሁም መጽሐፍቶቻችሁ ይሰድቡናል፣ ነብያችን ብላችሁ እናንተ
ቀኑን ሙሉ ስትዘምሩለት የምትሉት ነብያችሁ ይሰድበናል። ኑ ለምንድን ነው ያ እንደዚህ የሆነው? ኑ እንወያይ ተብላችሁ የቀረበላችሁን ሀሳብ በሀሳብ ከመሞገት ይልቅ እንግዲህ እንደዚህ አይነት ነገሮችን መርጣችኋል። ስለዚህ በዚህ አጋጣሚ ለሙስሊሞች ራሳችሁን እንድትፈትሹ ራሳችሁን እንድታውቁ ምን ላይ እንዳላችሁ ምን ላይ የቆማችሁበት አለት የት እንደሆነ ሙስሊም እህት ወንድሞች በዚሁ አጋጣሚ ራሳችሁን ልትጠይቁ ይገባል ማለት ነው። እንግዲህ እኔ ላሳያችሁ የፈለግኩት ምንድን ነው ከራሳቸው ከሙስሊሞች እነዚህ እንግዲህ ከሚያስተምሩ ማለት ነው ሶሻል ሚዲያ ላይ በጣም ታዋቂ ከሆኑ ሙስሊም አስተማሪዎች እንዴት አምላካችን ላይ የሚያላግጡ አምላካችን ላይ አፋቸውን የሚያላቀቁ የሚጸዳዱ እንደሆኑ የተወሰኑ ቪዲዮዎችን ላሳያችሁና በዛም ተምራችሁ እህት ወንድሞች እንግዲህ ህብረታችሁን አጋርነታችሁን እንድታሳዩ እነዚህ አካላት እስከ ህግ ድረስ እንዲቀርቡልን እንጠይቃለን። እስከ ህግ። ስለዚህ እሱን ተከታትለን ወደ ሌላ እንሄዳለን ማለት ነው። ኦኬ፣ ትልቁ ላይ ማድረግ ብትችል እፎይ። ያ እሺ፣ ቴንክ ዩ። ነፍስ ጋ ተወጣ እናት አባቱን የማይጠይቅ ቃል ነው። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላችሁም እና ከትንሽ ጊዜ በኋላ ኢንሻአላህ ትጠፋላችሁ። ነገር አላህ ያጥፋችሁ ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። አምላካችንን በዚህ ልክ የሚናገሩ በዚህ ልክ የሚሳደቡ አፋቸውን የሚያላቅቁ እንደሆኑ እንድታውቁት ይገባል። አንድ እኛ የተሳደብንበትን ወይም ደግሞ እፎይ የተሳደበበትን አንድ እንደዚህ በመረጃ ማውጣት የሚችል ሙስሊም አለ? አንድ። ስለዚህ እንደዚህ አይነት አፋቸውን የሚያላቅቁ ሙስሊሞች የሙስሊም አስተማሪዎች ራሳቸውን እንዲቆጥቡ ለህግ እንዲቀርቡልን እንፈልጋለን። እግዚአብሔርን ግልት እናጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም እግዚአብሔር ባለጌ ነው። አምላካችሁ ባለጌ ነው። እግዚአብሔር ብልት ይለካል። በዚህ ልክ ነው የሚናገሩት አምላክን፣ በዚህ ልክ ነው የሚናገሩት ፈጣሪ። እግዚአብሔር ባለጌ ምሬ መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናቸው። አምጣ ዝሙት ነው አይደለም? ይሄ አስወጣው ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ እኮ ቴሌግራም ላይ ስርጥረት ነገር የመጨረሻ። እሺ ኡስታዝ እናመሰግናለን። ኡስታዝ እናመሰግናለን። እውነት ይሄ ነው የዛሬ 8 ዓመትም ስትሳደብ ነው ማለት አንተ ራስህን ልክ ዲቤተር አድርገህ ትቆጥራለህ። እሺ እናመሰግናለን። አብዱል እናመሰግናለን። ማማይ አንቺ የሸርሙጣ ልጅ ሪከርድ ደግሞ ተናፋ የሚለውን ልትቀዳ ከፈለክ አሁንም እላለሁ። ተናፋ ምን ታመጣለህ? ክርስቲያን እኔስ ራፍሊ እንትን ለማለት ያህል ነው። በእርግጥ አምላክን ልሽቀጥል ክርስቲያን አንድ ይህን ላሳይና ይቺ ትንሽ የተወሰነች ነች ላሳይና ይበቃል። ያው ባይዞ እንዳለ ሁሉም አጸያፊ በጣም ነው የሚያስጠላው። አይደለም ከሃይማኖት አስተማሪዎች ይቅርና ከተራ ከግለሰብ ከሰፈር ዱርዬ እንኳን የማይጠበቁ ንግግሮች ናቸው። ሁሉም አጸያፊ ነው፣ ግን ምንም ማድረግ አንችልም። ተመልከት፣ እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይህንን በወንጀል በእርግጥ ይህንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዚሁ አጋጣሚ መጽሐፋችሁ መከሰስ አለበት። በዚህ ልክ ነው። አንድ ላሳይና ግለሰብ እፎይ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደ ልባቸው በኢስላም ሲጫወቱ እኛ ስንጮህ እነዚህ ሰዎች እጃቸውን ያገኙ ስንል ከጎናችን የማትቆሙ ስለምንድን ነው? ይህን የአንተ አምላክ ኢየሱስ ለአንድ ሰዓት ያክል ደስ አይልም። በቃ ዞሮ በቃ ቀጥሉ። እፎይ ያ እንግዲህ ሰው ነው አሁን እኔን ሊተች የሚሞክረው አምላክህ እንደዚህ ያደርጋል እያለ የሚል እንግዲህ የመጀመሪያው እግዚአብሔር ሕፃናትን ዲስቨርጅን አድርጎ ደም በደም ያደርጋል። አምላካችሁ
ሴቶችን፣ ህፃናትን ዲስፈርጅ እያደረገ ደም በደም ያደርጋል፣ መጽሐፋችሁም በህግ ሊጠየቅ ይገባል የሚሉ አካላት ናቸው መልሰው ይህንን የእኛ እንዲህ ነው አረዳዱ፣ እንዲህ እያላችሁ እየሰደባችሁን ነው፣ የእናንተ ጽሁፍ ግን እንዲህ ይላል ስንላቸው ተሰደብን ብለው የሚሉት እነኛ አካላት ናቸው። ኤኒዌይስ ግን ምንድነው እሱ እንኳንም መቱን፣ እንኳንም ገፉን፣ እንኳንም ተናገሩን። ሁሉም ካሁን በኋላ እስልምና ላይ የሚሰራበትን ጊዜ እንናፍቃለን። ሁሉም ሰው አሁን ከፕሮቴስታንቱ ጋር እንደሚሰሩት ከእስልምና ጋር ይሰራል ማለት ነው። ከእስልምና ጋር ይሰራል። እኔ እፎይ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። ስጋን የሚገሉትን አትፍሯቸው ብሎናል ክርስቶስ። ቀኑን ሙሉ ስለ አንተ እንገደላለን ይላል ቅዱስ ጳውሎስ። እኔ እፎይ ነኝ። ሞያሌ፣ ጅጅጋ ምናምን ብላችሁ አትበሉት። ካሁን በኋላ እንሰራለን፣ በደንብ እንሰራለን። ብዙዎች ይሰራሉ። ስለዚህ ምንም እንሸበረው የለም፣ ምንም ምንፈራው የለም። ግን ሰላምን ከመናፈቅ የተነሳ ሀገሪቷም ላይ ምንም ነገር እንዲፈጠር ካለመፈለግ የተነሳ ለሌሎችም ጦስ እንዳይሆን ካለ የተነሳ ጸብ ባለበት አንገኝም። ስራችንን ግን እንሰራለን። የተሻሉ ስራዎች ይሰራሉ እና እንደዛ ነው። መምህሮች እንኳን ደህና መጣችሁ። አይ ቲንክ በቅድመ ተከተል ሊድ ይመስለኛል። መምህር ብርሃኑ እንኳን ደህና መጡ። እንኳን ደህና ቆያችሁን። እፎይ እንዴት አላችሁ? እንኳን እግዚአብሔር ደግሞ ሸፈናችሁ፣ እንኳን ጋረዳችሁ፣ እንኳን ለዚያ በቃችሁ። አሜን። የተወሰነ ነገር ይባላል። ያ መምህር ብርሃኑ አይ ቲንክ ኦሮምኛም ስለምትችል ኦሮምኛም ላይ በደንብ ልንሰራ ያሰብናቸው አሉ። ሜይ ቢ በውስጥም ልታወራኝ ትችላለህ። በኦሮምኛ ባይዘ በኦሮምኛ ቪዲዮዎች ደርሶ ካየኸው ያስተላለፉት ጥሪ ያቀርበው ነበረ። ኢሳ ይበሉ እንጂ ኢየሱስ በፍጹም እንዳይሉ፣ ኢብራሂም ይበሉ እንጂ አብርሃም እንዳይሉ፣ አለበለዛ አብረን አንኖራትም። ይሄንን ኢሳ ነብይ ነው እንጂ ጌታ ነው ማለት ካላቆሙ አብረን አንኖርም የሚል የሆነ መስጊድ ላይ በጣም በወኔና እየጮሁ የተናገሩት ነበር። በኦሮምኛ አይተኸው ሆነ ይሄ በጣም 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 አደገኛ የሆነ ማለት ነው። ኢየሱስ ማለት ወንጀል ነው ማለት የለባቸው ማቆም አለባቸው የሚል ጥሪ አስተላልፈዋል። ሌሎችም ቪዲዮዎች አሉ። ይህንን አይምሮ ስለያዝኩት ነው። ኤኒዌይስ ኦሮምኛም ላይ የምንሰራቸው ይኖራሉ ማለት ነው። አንድ የተወሰነ ምትለን ካለ ፈጠን ፈጠን ብለን እናልፋለን ወደ ሌሎችም። መልካም እሺ፣ በውስጥ ጽፌልሃለሁ፣ እናወራለን በውስጥ። ደስ ይለኛል በዚህም ጉዳይ ላይ ግን የተወሰነ ነገር ብል ደስ ይለኛል እዚሁ ላይ እና ማለት እኔ በጣም የሚገርመኝ ነገር ያሁን ያደግኩት እንዲህ አይነት ነገር ባለበት አካባቢ ነው እና ከልጅነት ጀምሮ በደንብ አውቀዋለሁ ስሜቱን። ግን የኦርቶዶክስ ቤተክርስቲያን እንግዲህ በታሪክ ካለውም በእኛ ሀገር ብቻ እንኳን ባለው ቢታሰብ ሰፊውን ዘመናት የኦርቶዶክስ ቤተክርስቲያን ለዚህ ሀገር በብዙ ባለውለታ ናት። ለዚህ ሀገርም ደግሞ ባለቤት ናት ማለት ይቻላል። በብዙ ነገር ማለት ነው፣ በብዙ ማስረጃ ለዚህ ሀገር ባለቤት ናት ማለት ይቻላል፣ ለኢትዮጵያ ማለት ነው። ነገር ግን በጣም ደግሞ ሁልጊዜ እኔን የሚያበሳጨኝ ነገር አንድ ጉዳይ አለ። ስናድግ ጀምሮ ስለማውቀው ማለት በድንጋይ ተመተን እናውቃለን። በጣም ብዙ ከመስጊድ ላይ ጭቃ ይቀባሉ፣ እንጨት እንትን ይላሉ፣ የሆነ ውሃ ይራጫሉ የተባለ በከተማችን እንዲህም አይነት ጭምር በማይክ ይደረግ ነበርና እንደዚህ አይነት ትግሎች ነበሩ። በስፒከር ይከፈት ነበረ ስድብ ኢየሱስ ክርስቶስ ላይ በስፒከር እንትን ይከፈት ነበር ማለት ነው ከተማ መሀል ላይ እና ምን ለማለት ፈልጌ ነው፣ ምናልባት ከቀደመው ዘመን ጀምሮ እንደዚህ አይነት ትንኮሳ ሁልጊዜ እነሱ በግልጥ መለያቸውን አስታውሳለሁ። አንዴ ቤተክርስቲያን ሰርተን አስመርቀን ገብተን ማታውን ቆርቆሮውን ቆራረጡት፣ አፈራረሱት። አጋጣሚ ሆኖ በቦታው የነበረው ክርስቲያን ትንሽ ስለነበርና በተገኘ አጋጣሚ ክርስትና ላይ ተጽዕኖ ይፈጥራሉ። እኔን አልገባኝ ያለው ከቀደመ ዘመን ጀምሮ የኛ አባቶች ለምሳሌ ለካቶሊኮች፣ ለፕሮቴስታንቶች የተለያዩ አይነት ምላሾችን ሲሰጡ ተመልክተናል፣ በመጻሕፍቶች ማለት ነው። እስልምና ላይ አንድም አባት ያልተገባ ነገር እንደውም አስታውሳለሁ። እንግዲህ ምናልባት ለምን አልሰለምኩም ከምትለው ትንሽ ቀደም የምትል መጽሐፍ ውጪ የተጻፉ መጽሐፎች እንኳን የሉም። በመጽሐፍ በቪዲዮ በትንኮሳ ብዙ ነገር ብዙ ቤተክርስቲያን አቃጥለዋል። ኦሮሚያ ውስጥ ለምሳሌ በጣም ብዙ እኔ የኔን አካባቢ ጨምሬ ነገር ይችላለሁ እና ይሄን ሁሉ ሲያደርጉ ቤተክርስቲያን አካባቢ ያለው
ዝምታ ዛሬ ያለውን እንዲወለድ አድርጎታል። አሁን ነው ቅርብ ጊዜ ሰዎች ስለ እስልምና ትንሽ ትንሽ ማውራት የጀመሩት። እነሱ በዚህ ልክ እያወሩ እኛ ክርስቲያኖች ደግሞ መጻተኛ፣ እነሱ ባለቤቶች፣ እነሱ ባል፣ እኛ ሚስቶች፣ እነሱ አሳዳጆች፣ እኛ ተሰዳዶች፣ እነሱ ባለመብቶች፣ እኛ ደግሞ መብት የሌለን ሆነን በዚህ ሁኔታ አንዱ አንዱን እፎይ ከአንድ ቦታ ወደ አንድ ቦታ እየሸሸ በራሱ ሀገር መቀመጥ ማይችል እነሱ እንደፈለጉ አልፎ ተሳድበው እነሱ መጽሐፍትን ጽፈው አስቀምጠው በመጽሐፍ እየተሳደቡ ዶክመንትድ መጽሐፍ እኮ ነው አይደል? ለምሳሌ የቅርቡ መጽሐፍ የ303 ሚሊዮን ጥያቄዎች ብሎ ያነሳውን መጽሐፍ እኮ ማንሳት እንችላለን፣ የቅርቡን እንኳን ማለት ነው። ይሄን ሁሉ ሲያደርጉ የኦርቶዶክሳዊ ወኔ ማጣት፣ የኦርቶዶክሳዊ ቆምጨጭ ማለት አለመቻል ይሄን ፈጥሯል ነው። እስከ መች እንግዲህ ተሰደን ነገ ላይ እንግዲህ አሁን ደግሞ እፎይ እያልከኝ ያለው ነገር አለ አዲስ ደግሞ እንግዲህ ከዚህ በኋላ አንቀጥልም አብረን ምን እያላችሁ ኢየሱስ እያላችሁ ኔክስት ታይም እኮ ምን ሊሆን ነው ማለት ነው? ቤተክርስቲያኖቻችን ላይ ቤተክርስቲያን ከላይ ጉላቱ ተነስቶ እኮ ሌላ ነገር ጨረቃ ሊቀመጥበት ነው ማለት ነው። ስለዚህ እኔ ምን ለማለት ፈልጋለሁ፣ እያንዳንዱ ኦርቶዶክሳዊ እያንዳንዱ ክርስቲያን ከዚህ ቀጥሎ ባሉት ጊዜያቶች በቃ ልክ ነው። አዎ ቀኝን ሲመቶ ግራ እንሰጥ ለሚያሳድዱ መጸለይ ልክ ነው። አዎ በጓዳችን እንጸልይላቸዋለን። ነገር ግን እነሱ ዱላ ማንሳት ሲፈልጉ ዱላ ማንሳት ተገቢ ነው። ዱላ አንስቶ መቆም ቁም እዛ ጋር። ከዚያስ በትምህርት ከቻለ ሙግት አትሊስት እኮ ሌላው ቢቀር ዝም ብንል ዝም ይላል ወይ ከተባለ እኮ ዝም አይሉም። ዝም እንደማይሉ ደግሞ ለዘመናት ያን አይተናልና ከዚህ አንጻር ወንድሞቻችንን በተቻለን መጠን ሁሉ ባለን መዋቅራዊ ባለን ሌላም እርከን ውስጥ ገብተን ወንድሞቻችን መጠበቅ አለብን። ከዚያ ባለፈ ግን ከዚህ በኋላ ኦርቶዶክሳዊ ለምሳሌ ወንድማችን እፎይ ላይ የሆነ ነገር ቢደርስ እኛ በእርግጥ አይ ጥሩ ሰው ነበር ጥሩ ያስተምር ነበር እኮ እንደው ምናምን ብለን ነው የምንገባ ወደ ቤት? እነሱ ሁለት ነፍስ ኖሯቸው እኛ ደግሞ አንድ ነፍስ ኖሮን ነው ወይስ እንዴት ነው? ይሄም ሊታሰበት የሚገባ ጭምር ነውና ከዚህ በኋላ እያንዳንዱ ኦርቶዶክሳዊ እነሱ ሊራመዱ በፈለጉበት ልኬት መራመድ ተገቢ ነው። ከዚያ ቤተ ክህነት አካባቢ እንግዲህ ያለ ድክመት ይታወቃል። ለመናገር ለማድረስ እንሞክራለን። እኛም ተሰባስበን አውርተን መዋቅራዊም እንዲሆን ማለት መዋቅሩም በዚያ በሳይድ ያለውንም ታው ማለት እንዲችል ካልሆነ የኛውንም ደግሞ የሚያስፈልገውን ነገር መሄድ እንዲችል ለቤተክርስቲያን መዋቅር ማድረግ እንችላለን። ነገር ግን ከዚህ በኋላ ይበቃናል። እኔ ለክርስቶስ ኢየሱስ መሆን ካልቻልኩ፣ የሱ ሙሽራ መሆን ካልቻልኩ፣ የቅዱሳንን ታሪክ ዝም ብሎ መተረክ ተራ ንግግር ነው። ቅዱሳን ደማቸውን ስለ ክርስትና ስለ ክርስቶስ አፍሰዋል። እሱን እየተረክ ስንክሳር እያነበብክ አንተ ግን ጥቂት ነገር መጎንጨት ማትችል ከሆነ አያስፈልግም። ስለዚህ ከዚህ በኋላ ወርድንም ጭምር እንሰራለን። ጌታ መንፈስ ቅዱስ ያገዘናል፣ ያበረታናል። ነገር ግን ኦርቶዶክሳዊ እያንዳንዱ በያለህበት በመስሪያ ቤት ሊሆን አሁን አንዳንዴ ምን ገጥሞኛ ቃል ላይ ትላልቅ ስልጣን ላይ ሆነው አንዳንድ አካባቢ ላይ ነገር ግን ሌሎቹ ሙስሊሞቹ እንደፈለጋቸው ነገሮችን ሲያሾሩ ሃይማኖት ውስጥ ገብተው ሲሰሩ የኛ ኦርቶዶክሳዊ ደግሞ እኔ ለስራዬ ጥሩ አይደለም ይላል። ሌላም ቦታ ስልጣን ይዞ ለስራ ሌላው እየሰራ አይደል? ፕሮቴስታንቱ እየሰራ ነው፣ ሙስሊሙም በደንብ እየሰራ ለራሱ ሃይማኖት። ኦርቶዶክሳዊ በያለህበት ቦታ ነቅተ ለሃይማኖት መሆን ካልቻልክ ለሌላ መሆን ስለማትችል እሱ ላይ አጽንኦት ስጡ ለማለት ነው። ክብር ይስጥልኝ። አመሰግናለሁ። ፎይ ይቅርታ አረዘምኩ። እሺ፣ በጣም እናመሰግናለን መምህር። በኦሮምኛ ላይ ያለውንም እንድትሄዱበት በዚሁ ጥሪ ያቀርብላችኋለሁ። የኦሮምኛ መምህራኖች ኦሮምኛ መችሉ በጣም ብዙ ይመጣሉ እኛ ጋር ከቋንቋ ጋር በተያያዘ ኦሮምኛ መችሉ መምህራን እንድትሳተፉ በጣም እንፈልጋለን ማለት ነው። እኛ የኃይል እጥረት ትንሽ ሲያጋጥም አማርኛው ላይ ብቻ ተገድበናል። ቀጣይ ግን በኦሮምኛውም ለመስራት በተቻለ መጠን ተደጋጋሚ ጥሪ እያቀረቡልን ስለሆነ በቻልነው መጠን በኦሮምኛውም ለመስራት እንሞክራለን። እዛኛው ላይ በጣም ትልቅ እንትን እየሰሩ ስለሆነ መምህር እናመሰግናለን። ጋዲሳ አጠር አድርጋችሁ ቀጥሉ። እሺ፣ መምህር ብርሃኑ ቃለ ሕይወት ያሰማልን። ወንድማችን እፎይ ሰላም ብያለው። ጳላዲዮስ፣ ሁላችሁም ገስት ላይ የተቀመጣችሁ ወንድሞች በሙሉ ሰላም ብያለው። እንግዲህ ካጋጠማችሁ ነገር እንኳን እግዚአብሔር አምላክ ጥላ ከለላ ሆናችሁ እንኳን እሱ ጠበቃችሁ። ከአሁኑም ነገር ብቻ ሳይሆን ደግሞ ወደፊትም ደግሞ አፕል ሊያደርግ ከሚችል ነገር በሙሉ እግዚአብሔር አምላክ እርሱ ከለላ ይሆናችሁ። ትልቁ ነገር እሱ ስለሆነ እግዚአብሔር ጠባቂነት ካለ ማንም ምንም ነገር ሊያመጣ ስለማይችል ማለት ነው። ትልቁ ነገር እሱ ነው። እንኳን አተረፋችሁ። እኔ ሁለት ሐሳብ መምህር ብርሃኑ ብዙ ነገሩን ተናግሮታል። ከቅድም ጀምሮም ስትናገሩ ነበረ ያለው ነገር አሁን ከሪያሊቲውም አንጻር ስንመለከት ወንድሞቻችን እንግዲህ
እስልምናው ላይ የሚሰሩ ወንድሞቻችን ያው ኦፍኮርስ ያውቁታል። እንደምታውቁት ያው እስልምና ዓለም ላይ ኤክስፓንድ ሲያደርግ የተስፋፋበትን መንገድ ስትመለከቱ ሞስትሊ ብዙ ቦታዎች ላይ በጦርነት ነው የተስፋፋውና እንደዚህ አይነት ነገሮችን የጦርነትን የማበረታታት ሰዎችን ግድያ እንደዚህ አይነት ነገሮችን ኢኒሺየት የማድረግ ነገር እንመለከታለን። ለምን እምነቱ ራሱ የተስፋፋበትን መንገድ ስንመለከት ማለት ነውና እንደዚህ አይነት ነገር ወንድማችን እፎይ ላይም ሆነ ጳላዲዮስ ላይ እንደዚህ አይነት ነገር ሲያጋጥም ኦር እስልምና ላይ የሚሰሩ ወንድሞቻችን ላይ እንደዚህ አይነት ነገር አዋጅ በሚመስል መልኩ እኔ ቀደም በውስጥም አንዳንድ እህቶች እየላኩልኝ ነበረ በግሩፖቻቸው ላይ ሁላ ምን እያሉ እንደሚነጋገሩና እንደዚህ አይነት ነገር ማወጃቸው እንደዚህ አይነት ነገር መናገራቸው አት ሰም ፖይንት ኤክስፔክትድ ነበር። የሚጠበቅ አይነት ነገር ነው። ለምን ወደዛ ነገር ሊድ ያደርጋል። እምነቱም ትምህርቱም ወደ እንደዚህ አይነት ነገር ሊድ ስለሚያደርግ ማለት ነውና ለዚህ ማሳያውም እንደምታውቁት ለምሳሌ እስልምና ላይ አቃቢ እምነት ወይ ደግሞ አፖሎጂ የሚሰሩ ሰዎችን ብትመለከቱ ለምሳሌ ኢትዮጵያ ውስጥ ፊት ለፊት እስልምና ላይ የሚሰሩትን ክርስቲያኖችን ስትመለከቱ ፊታቸውን ሸፍነው ነው ሞስት ኦፍ ዘ ታይም የሚሰሩት። በተቃራኒው ግን ሙስሊሞች ሆነው ግን ክርስትናን የሚሳደቡ ክርስትናው ላይ የሚሰሩ ግን ስትመለከቱ ብዙዎቹ ላይክ በቪዲዮ እየወጡ በምን እየወጡ ነው ብዙ ነገር የሚናገሩት። ኦኬ ይሄ ራሱ ትክክለኛ ፍቅር ያለበት እምነት የትኛው እምነት ነው የሚለውን ነገር መቼስ እንደው ሳይንቲስት መሆንም አይጠበቅብንምና ቀደም ወንድማችን እፎይ የተናገረው ነገር አለ። ከላይ ዮሐንስ የሚለው ዩዘር ኔም አይ ቲንክ ኦሮምኛ ቋንቋ ላይ በደንብ ሰፖርት የሚያደርግ ወንድማችን ነውና ቀደም ያልከው ነገር እፎይ በጣም የሚበረታታ ሐሳብ ነው። ይሄ ከጳላዲዮስም ሲናገር የነበረው ከጳላዲዮስ ጋር ሆናችሁ የምትሰሩት ነገር ብዙ ደቀ መዛሙርትን ማፍራት የሚለው ነገር እስልምናው ላይ በደንብ ስፔሻላይዝ ያደረጉ ሰዎችን የበለጠ ማስፋፋት፣ እኛም ደግሞ እስልምናው ላይ ብዙ ኖሌጅ የሌለን ሰዎች አሁን አንተ ቀደም ከተናገርከውም ነገር የበለጠ ኢኩዊፕድ መሆን አለብን ብዬ አስባለሁ። እኛም ሞር እውቀታችንን የእውቀት አድማሳችንን እያሰፋን የምንሄድበት እንደሚሆን ተስፋ አድርጋለሁ። ግን እናንተ በያላችሁበት ቦታ በሙሉ እግዚአብሔር አምላክ ከእናንተ ጋር ይሁን። ክርስቲያን ወንድሞች እናቶች ደግሞ ወንድሞቻችንን ሰፖርት ማድረግ ባለብን መልኩ ኦኬ ኢኮኖሚካሊ ሜንታሊ ሊሆን ይችላል በማጽናናት ምን በማለት ኦኬ ኢኮኖሚካሊም ደግሞ ሰፖርት ስለሚያስፈልግ ኦኬ ለምን እየተንቀሳቀሱ ነው አሁን እኚህ ወንድሞቻችን ያሉትና ሰፖርት ማድረግ ባለብን መልኩ ወንድሞቻችንን ሰፖርት ልናደርግ ይገባል። እዚህ ላይ ያሉ ብቻ ሳይሆን እስልምና ላይ የሚሰሩ ሌሎች ወንድሞችንም በደንብ ሰፖርት ማድረግ ያስፈልጋልና እፎይ አይዞ እንግዲህ ጀባዱ ጎፍታኮ ገለቶም አመሰግናለሁ። ቶሌ እሺ ሁላችንም እናመሰግናለን። ጋዲ እናመሰግናለን። ተመስገን ትቀጥላለህ። ያው ጋዲ ብሎታል እና ሁላችሁም ሬዲ ሁኑ፣ ተዘጋጁ እስልምናውን ለመስራት አትሊስት እስልምናውን ባነኩ እንኳን ክርስትናውን ሙስሊሞች የሚያነሱትን አትሊስት የመመለስ ፍላጎት ልታሳዩ ይገባል ማለት ነው። የእይታ አድማሳችሁን ወደዚህኛውም ዞር ብላችሁ ማየት እንዴ ይሄ ቀላል አይደል? እንዲህ ብለው ካነሱ ክርስቶስ አምላክ አይደለም ብለው የሚጠቅሷቸውን ጥቅሶች ምላሽ መስጠት ከእናንተም ይጠበቃል ማለት ነው። ተመስገን ቀጥል። እፎይ ስላገኘው ደስ ብሎኛል። ጳላዲዮስ እንኳን እግዚአብሔር አተረፋችሁ፣ እንኳን ማመለጣችሁ። የወጣችሁበትን ማወጣት ሰብቻለሁ ዛሬ። ጋዲዬ ቃለ ሕይወት ያሰማልን፣ መምህር ብሬ ቃለ ሕይወት ያሰማልን። ጋዲዬ ብዙ ብሎታል። እኔ ልልህ ያሰብኩት ነገር ነበረ፣ ግን ክርስቲያኖች እንደዚህ ሲሆኑ ለወንጌል ብለው ሲሰደዱ አንዳንድ አባቶች በጣም ካዘንኩበት ነገር የተነሳ ነው ልነግራችሁ ፈልገው። እስልምና ላይ ያሁሉ ሆት የሆኑ ቃላቶችን ሲናገሩ እፎይን ያው በዚህ ተይዟል፣ በዚህ አምልጧል፣ ከአዳማ አዲስ አበባ ገብቷል፣ ከአዳማ አዲስ አበባ ገብቶ እንደገና ደግሞ ወደ ውጭ ሊወጣ ነው ጠብቁ ምናምን ሲባል እኛ ጋር ትንሽ ስንፍና አለና ሁላችንም አንድ ሆነን በአንድነት መራመድ አለብን። እፎይ ቢሄድ ሌላ እፎዮች መተካት አለበት። ጳላዲዮስ ቢሄድ ሌላ ጳላዲዮስ መተካት ስላለበት እና ብዙ ሰዎችን ተክተው እንዲሄዱና ብዙ ሰዎችን ደግሞ ይዘው አስተምህረው ብዙ እስልምና ላይ ያለውን ኮተታዊ የሆነ አስተምህሮቶችን እያጸዳን ህዝቡን ወደ ክርስትና እንዴት ማምጣት እንዳለብን መቀጠል ስላለብን እላለሁ። ከዚህ ጋር በተያያዘ እፎይ ሜሴጅ የሚጻፍበትን ክፈተው፣ ጳላዲዮስም እንደዛው ክፈቱት። ሜሴጅ ወንድም እህቶቻችን ጻፉላቸው፣ ሰፖርት አድርጓቸው ሲባል በዚህ ሰዓት ላይ ለነዚህ ልጆች የሚያስፈልግ ነገር አለ፣ ለሁላችሁም የሚነገር ነገርና ኢኮኖሚካሊም ሰፖርት አድርጓቸው፣ ደግሞም ከጎናችሁ ነን በርቱ አለን በሏቸው። የሚሰሩትን ቪዲዮ ዴሊ ቱ ዴይ ኮፕሊንክ በማድረግና ሪፖስት በማድረግ ድዊት በማድረግ ሁላችንም ከጎናቸው እንቁም። ይህ ክርስቲያናዊ ግዴታችን እናድርገው።
ለምን ቢባል እያገለገሉ ያሉት የሰይጣንን መንግስትን ነው እያፈረሱ ያሉት። የሰይጣን መንግስት ደግሞ ሲፈርስ ደግሞ ሰይጣን ጸጥ ብሎ አይቀመጥም። ሰይጣን ጸጥ ብሎ ስለማይቀመጥ ክርስትናችን ላይ እንድንጠነክር ይህ የሁላችንም የክርስቲያናዊ ግዴታ መሆን መቻል አለበት እና ወንድሞቻችንን አለን በማለት ከጎናቸው እንቁመላለሁ። አመሰግናለሁ። ፎይ እሺ፣ በጣም እናመሰግናለን ተመስገን። ኦኬ፣ ማንን ላስቀድም? አሁን መናገር የሚፈልግ ማን አለ? ከማንና ከፖሌጊያ ከማንና ከልደት ራሱኑ በሌላ ስም ስጠራው ማናችሁ እንደቀደማችሁ አላውቅም። አኬና ቀሲስ እየታያችሁኝ ስላልሆነ ነው። ቀሲስ አኬ እየታዩኝ ስላልሆነ ነው። ቴክስቶች በጣም እየመጡልኝ ነው። ቀሲስ ካሉ አስገብታለሁኝ። አኬም መግባት ከፈለግ ካለ ኦኬ። ልደት ቀጥልሽ። በመጀመሪያ ደረጃ እፎይ የሚያስብል ዜና ስለነገርከን ወንድማችን እፎይ ሁላችንም ልባችን አርፏል። ሚዩት አድርግልን፣ ይቅርታ። መምህር ጎሳ እንትን እያደረገ ነው፣ እየደረበ ነው ድምፅ። ወይ እፎይ ሚዩት አድርጋቸው። እሺ ወንድማችን እፎይ ሁላችንም ተጨንቀን ባለንበት፣ ለሁለታችሁም ለአንተም ለጵላዲዮስ በእንደዚህ አይነት ሁኔታ ውስጥ ባለንበት ሰዓት ላይ እንደዚህ ልብ የሚያሳርፍ ዜና ስለነገራችሁን እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎናል። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ በየትኛውም ቦታና በየትኛውም ጊዜ እንደሚጠብቃችሁ አምን ነበረ እና ይህንን ዜና ለተጨነቁት ክርስቲያኖች ስላሰማችሁን በእግዚአብሔር ስም ደስታዬን መግለጥ እፈልጋለሁ። ዛሬም ነገም አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲጠብቃችሁ ጸሎታችን ነው፣ የሁላችንም። ይህ የቤተክርስቲያንም ጸሎት መሆን ያለበት ነው። የእያንዳንዱም ክርስቲያን ጸሎት መሆን ያለበት በዚህ መንገድ ነው ብዬ አምናለሁ። ህብረታችሁን ስላሳያችሁ ክርስቲያኖች መታችሁ ጊፍት በመስጠት ከጎን በመቆም ያሳያችሁትን ፍቅር አይቻለሁ። እናንተንም እግዚአብሔር ይባርካችሁ። በጣም 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 ትልቅ ነገር ነው ያደረጋችሁትና የምር ከልቤ ደስ ብሎኛል ስላደረጋችሁት ነገር ሁላችሁም ማለት ነው። ከዚህ ጋር ተያይዞ ብዙ ሰው ስላለ አጠር ያለ ነገር መናገር የምፈልገው ምንድን ነው፣ እስልምና ላይ የሚሰራ ስራ ምን ያህል ከባድ እንደሆነ ወንድሞቻችን ምን ያህል የነፍስ ዋጋ እየከፈሉ እያገለገሉን እንዳለ ሁላችሁም አይታችኋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ግብረ ሰዶማዊ ነው እያሉ ሎቱ ስብሐት ክብር ለስሙ ይሁንና እያሉ እየተናገሩ እግዚአብሔርን አምላክ ጠጥቶ የሚሰክር ነው እያሉ ሎቱ ስብሐት እንደዚህ አይነት ንግግሮችን እየተናገሩ በነፃነት በየመስጊዱ በየፈለጉት ቦታ ላይ እኛ አምላክ ነው ብለን የምናምነውን አምላካችን በዛ ልክ እየተናገሩ እየተመለከትን በዛ እነሱ በሚናገሩት ቋንቋ ደግሞ እኛ ማናገር ስንጀምር አንድን ሰው እስከ ማሳደድ ደረጃ መድረስ ማለት ለተነሳው ጥያቄ ወይንም ደግሞ ክርስትና እስልምና ላይ ለሚያነሳው ጥያቄ በቂ መልስ መስጠት አለመቻልን የሚያሳይ እንደሆነ እኔ በበኩሌ ተገንዝቤያለሁ። እዚህ አሁንም ነገር ክርስትና የሚቀጥል ነገር ነው። እኛ የተጠራ ነው ገና ከመሰረቱ ማለት ነው። አንድ ማወቅ ያለባችሁ የተጠራ ነው በስሙ ልናምን ብቻ ሳይሆን በስሙ መከራ ልንቀበል ጭምር ነው። ለማመን ብቻ አልተጠራንም፣ በስሙ መከራን ለመቀበል ብቻ ነው። አይኖ ክርስትና ብዙ ጊዜ የምንሞትለት አምላክ ነው ያለን፣ የምንገልለት ሳይሆን እያሳደደን የምንገልለት ሳይሆን የምንሞትለት አምላክ ነው ያለን። አሁን ግን ነገሮችን ትንሽ ይሄው የመጽሐፍ ቅዱስ ጥቅስ እንዳለ እርስ በርሳችን ግን መያያዝ ግን የሁላችንም ግዴታ። ከሀገር ውጭ ያላችሁ በርካታ ሰዎች እንዳላችሁ አምናለሁ። ሀገር ውስጥም በጣም በርካታ ኦርቶዶክሳውያን ክርስቲያኖች እንዳለን አምናለን። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉትም። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማናቸው አትገሏቸው። ምክንያቱም እናንተም ብቻ ሰይፍ ይዞ ገዳይ እያደረገ ሀገር ውስጥ አይደለም ያለ ነው። ለምትናገሯቸው ነገሮች እኛም እስከ መክሰስ እስካለብን ድረስ ከኡስታዞቻችሁ ጀምሮ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ ካለብን መረጃዎችን ሰብስበን ሄደን መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅን ማፈን ይሄ መሸነፍ ነው። እፎይ ወይ ጵላዲዮስን የሆነ ነገር ብታደርጓቸው እነሱን የሚተካ ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል። አሁን ሁሉም ነገር ሄዶ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊት ለፊት መጥተው ባይናገሩ
ግን ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር እችላለሁ። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናውቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን፣ ወይ ፈርተው ነው ወይንም ደግሞ መናገር እድሉ ስላላገኙት ነው። ቀላል አይደለም ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ግልብጥ ጥሎ መውጣት። እና አሁን የተደረገው ነገር ግን ብዙዎች ልብ ውስጥ እንደገባና ብዙዎቹም አጠገባቸው ያሉትን ሰዎች እንደዚህ ይላል እንዴ፣ እንዲህ ይላል እንዴ፣ ሐዲሱ እንዲህ ይላል እንዴ፣ ቁርአኑ እንደዚህ ይላል እንዴ እያላችሁ እንደምትጠይቋቸው ግልጽ ነው። ጥሩ ነው። ይሄ መሆኑ ራሱ በእኛ ዘመን ይሄ መሆኑ በጣም ቀላል አይደለም። የተጻፉትን መጽሐፍት ልነግራችሁ አልችልም። ክርስትና ላይ መጽሐፍ ተጽፏል። ክርስትና ላይ በመዝሙር ተነግሯል። ክርስቶስ ፍጡር ነው፣ ፍጡር እንዴት ታመልካላችሁ፣ ወን እንዴት ታመልካላችሁ እየተባለ በመዝሙር ደረጃ ኦፊሻል በኦሮምኛ ተሰርቷል፣ በአማርኛ ተሰርቷል። መጽሐፍቶች አሉ፣ በጣም በርካታ ነገሮች። እንደውም እኛ መናገር ካለብን እንደውም ብዙ አልተናገርንም። እኛ መናገር ያለብንን ያንን አልተናገርንም። ስለዚህ ከእያንዳንዱ ክርስቲያን አሁን ላይ መጀመሪያ የሚጠበቀው ህብረት። እያንዳንዱ ክርስቲያን ህብረት ያስፈልጋል። እያንዳንዱ ክርስቲያን ህብረት ያስፈልገዋል። በህብረት መቆም፣ ቅድስት ቤተክርስቲያናችንም ደግሞ አብራን ከጎናችን ልትቆም ይገባል። ጳጳሳቶቹ፣ ሊቃነ ጳጳሳቶቹ በቤተክርስቲያን በተለያየ ዙሪያ ላይ ያሉ በህግ ባለሙያዎች፣ ባለሀብቶች፣ የህግ ባለሙያዎች፣ እያንዳንዱ በጤና ዘርፍ ላይ ያሉት ሁሉም ክርስቲያኖች በህብረት ከጎናችን ሊቆሙ ይገባል። ቤተክርስቲያንም ከኛ ጎን መቆም አለባት። አለ ድምጿን ማሰማት አለባት። ለምሳሌ በቀደም ዜና ሰርታችኋል አይደለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜና ሰርታ ነበረ። እመቤታችን ላይ እንዲህ ተባለ። ያቺን ለመናገር እንደሮጣችሁት ሁሉ አሁን ላይ ደግሞ ይህንን ጉዳይ ወደ ሚዲያ ይዛችሁት እንድትመጡ ደግሞ እንፈልጋለን። ይህንን ጉዳይ ወደ ሚዲያ ይዛችሁት እንድትመጡ፣ እነሱ በሚዲያው ተራቸው በዚህ ልክ ሲናገሩ፣ እናንተም ደግሞ አሁን ላይ ይህንን ጉዳይ ወደ ሚዲያ አምጥታችሁት ቤተክርስቲያን ላይ የሚደርሰውን ጫና፣ ክርስቲያኖች ላይ አማኞች ላይ የሚደርሰውን ጫና እናንተ እፎይ ማስዋል መቻል አለበት። አንድ ግለሰብ በዚህ ልክ ተጽዕኖ መፍጠር ከቻለ እኛ ብንሰበሰብ ደግሞ ቤተክርስቲያን ብትጨመርባት፣ ልክ ያኔ ህገወጡ ሲኖዶስ መንቀሳቀስ የጀመረ ሰዓት ላይ ያሳየነው ህብረት አለ አይደለ? ያ ህብረት አሁን ተመልሶ ቢመጣ ጫፍ እስከ ጫፍ ድረስ ክርስቲያኑ በአንድ እንትን ቢቆም ምንም በመከባበር ይቀጥላል እንጂ በማስፈራራት አንዱ ገባ አንዱ ወጣ እየተባለ የሚቀጥል ነገር አይኖርም። ለዛ እንዲህ ማለት ለማነሳሳት ፈልጌ ሳይሆን ግን ነቅተን መቀመጥ እንዳለብን፣ በደንብ በንቃት ቤተክርስቲያን መጠበቅ እንዳለብን፣ እርስ በርሳችን አንዱ መጠበቅ እንዳለበት ግን ይህ ግልጽ ነው። ከግልጽም በላይ ግልጽ መሆን ያለበት ነገር ነው። ሌላኛው አይ ቲንክ የልደት ነው እየተሰማኝ ያለው ነው እኔ ነኝ። ኦኬ እሺ፣ ኔትወርኩ መሰለኝ። ኦኬ እሺ፣ አማን ቀጥል። በቃ በዛው ማይክን እንዳነሳ ልደት በጣም ነው የምናመሰግነው። ልደት በነገራችን ላይ በጣም ሀምብል ሰው ነው። ቀን በቀን እየተከታተለ የተወሰነ እንትን ይላል ለማድረግ እየሞከረልን ነው። መረጃዎችን እያሳወቀ እንዲያል ነው። ልደት ግን ከዚህ በላይ እንፈልገዋለን። ትንሽ የሰነፈብን ይመስለናል። ኦሮምኛ ላይ እየሰራ ነበረ። ኦሮምኛው ላይ በደንብ እንፈልገዋለን ልደትን፣ በዛም እንዲደርብልን። በተረፈ ልደት በጣም ነው የምንወድ፣ በጣም ነው የምናመሰግነው። በተለይም ፐርሰናሊ እኔ እና ላመሰግን እፈልጋለሁኝ። አማን ቀጥል። መልካም፣ ሁላችሁንም ሰላም ብያችኋለሁ። ጸጋና ሰላም ይብዛላችሁ። እዚህ መሀል ያላችሁ ወንጌላውያን አማኞችም እንዲሁም ኦርቶዶክሳውያን ወንድሞቻችን እህቶቻችን ሁላችሁም የእግዚአብሔር ሰላምና ጸጋ ይብዛላችሁ። ያው መልእክት ይዤ ነው የመጣሁት ከወንጌላውያን ሳይድ ማለት ነው። እፎይ በጣም ነው የምንወድህ፣ በጣም ነው የምናከብርህ። እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይሄን ዘመን ስናስብና ይሄኛውን ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ኢሹ ላይ ማን ነበር ሲባል እግዚአብሔር ባንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ። በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበረ። እኔ ቪዲዮውን ጠዋት ነው ያየሁትና አንደኛውን ቪዲዮ ይሄ
አመፅ እያስነሳ የነበረው ልጅ ማለት ነው። ምንድን ነው ምናምን ኮንዶሚኒየም 100 ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን እያለ ቪዲዮ የሰራው ልጅ ማለት ነው። እና አንዱን ቪዲዮ እሱን ለማየት በገባው 3-4 ቪዲዮ ሰርቷል። እና የዛኔ ገብቼ እኔም ቪዲዮ ሰራው ማለት ነው። እና ሄዳችሁ ኮሜንት ማየት ትችላላችሁ። የጎረፈው የእርግማን ብዛትና የዛቻ ብዛት ባለቤቱ አንተ እዚህ እያለ ማለት ያንን ነገር በመቃወም ደረጃ ቪዲዮ የሰራው ግለሰብ የዚህን ያክል ዛቻ የሚቀርብበት ከሆነ ኢማጅን ባለቤቱ ላይ ምን ያክል የሚያሳቅቅ አይነት ደቦ እንደሚመጡበት በዚህ ማሰብ ትችላላችሁ። እና 1-2 ነገሮችን ላንሳ። ወንድሞቼም ስለአንተ ተጨንቆ ባሉበት ሁኔታ ማለት ነው። እግዚአብሔር ይመስገን እንዳለ ስላወቅን በህይወት እንዳለ ስላወቅን ማለት ነው። ያው እግዚአብሔር ይጠብቃል፣ እሱን እናምናለን። በእንዲህ አይነት ጊዜ እንደዚህ አይነት ነገር በተለይም ከእስልምና ላይፍ ትሬተኒንግ የሆነ ህይወትን አደጋ ላይ በሚጥል መልኩ ካልገደልን፣ ደም ካላየን፣ ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል። ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብለው ነው የሚስሉት። ሲሞርዱ አሁን ቅድም የተወራውን ነገር ሰምተናል። እንግዲህ እኔ ያልሰማሁት በዛ መልክ ኢየሱስ ብላችሁ መጥራት አትችሉም ወደ ማለት ደረጃ እየተደረሰ ነው ያለው። ኢሳ ብላችሁ ጥሩ፣ አብርሃም አትበሉ ኢብራሂም በሉ ተብሎ እንግዲህ በዚህ ልክ ዶሚናንት ለመሆን ጥረት እያደረገ ነው ያለው እስልምናና። እንደሚታወቀው እንግዲህ ኢትዮጵያ የሸሪዓ ሀገር አይደለችም። ያንን ነገር በነፃነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ። እዛ ማድረግ ትችላላችሁ። ቢያንስ ቆመን እንደዛ ሊሆን አይችልም። አርሲ ውስጥ የሆነ ጊዜ ላይ የተደረገውን ነገር ታስታውሳላችሁ። ማተብ ሲያስፈቱ እና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናል። እና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው። መደረግም ደግሞ የለበትም። ልንፈቅድ አይገባም። እና እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል። ሐዋርያው ቅዱስ ጳውሎስም እንዳለ ብዙ ነገር ደርሶብኛል አለ። አንበሳ መጥቶብኛል አለ። ከወንድሞች የሆነ ጥላቻ ደርሶብኛል አለ። ብዙ ጊዜ አደጋ ደርሶ እግዚአብሔር ግን ያድነኛል፣ ይታደገኛል ብሎ ሲናገር እናያለን። እግዚአብሔር ይታደገናል። ስለዚህ በፍራቻ የሚቆም ነገር የለም። በፍራቻ ሊቆም የሚችል ነገር የለም። በዚሁም ላጽናናችሁ፣ በዚሁም አንድ መልካም ነገር ልንገራችሁ። የቅርብ ጊዜ ትዝታችን ስለሆነ አይሲስ ታስታውሳላችሁ፣ ግብፅ ላይ ሜዲትራኒያን ባህር አካባቢ ፊት ለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖች እና ኢትዮጵያውያንም ነበሩበት። የምታስታውሱት ነውና እድል ተሰጥቷቸው እንደነበረ እናውቃለን። እምነታችሁን ካዱ በህይወት ትኖራላችሁ የሚል ነገር ነው። ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው። እነዚያም ደግሞ እምነታችንን አንክድም፣ ክርስትናችንን አንክድም፣ ክርስቶስን አንክድም የሚል ነው። እመኑኝ አሁን በዚችኛዋ እንደነዚህ አይነት የእፎይን አይነት ኬስ ወንድማችን ሙሐመድ አበባውን ታውቁታላችሁ። እዚህ ጋር እፎይ ያለ ሌሎችም እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው። ለምን ቅድም ብያችኋለሁ፣ አንድ ላይ ለሁሉም የሚሆን ሰይፍ ነው የሚስሉት። ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል ነው። ኢሳ በሉ ማንበሉ ኢብራሂም እንዳትሉ አብርሃም በሉ እየተባለ ነው ያለው። ወደዛ እያደገ ስለሆነ ወደዛ እንዲያድግ ልንፈቅድ አይገባም። በእንደዚህ አይነት ሰዓት አብረን ልንሆን ይገባል። መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ይገባል። መንግስት ስል የህግ አካላት ማለት ነው። ለሀገሪቱ ሰላም እንጠነቀቃለን ብላችሁ የምታስቡ ከሆነ መጽሐፍ ቅዱሳችንም የነገረን ለእግዚአብሔር በሆነው ነገር ለእናንተ አገልጋዮች ናቸው። መንግስት አገልጋይ ነው የሚለው ሮሜ 13 ላይ እንደሚናገረው ማለት ነው። መልካም በሆነው ነገር ላይ ለእናንተ አገልጋይ ነው፣ በእጁ ሰይፍ ይዟልና ፍራ ነው የሚለው። መንግስትን እንደዛ ከሆነ ህዝቦች በዚህ መልክ መሀል ላይ ሃይማኖታዊ ብጥብጥ እንዲነሳ መጅሊሱ በጣም ነው ያሳቀኝ። እዛ ጋር ቅድም ቪዲዮን አይታችሁ ከሆነ መጅሊሱ ቶሎ ባለመድረሱ ምክንያት እፎይ አምልጧል ብሎ ቪዲዮ ሰራ። መጅሊሱ ፌዴራል ፖሊስ ነው እንዴ? መጅሊሱ የከተማ ፖሊስ ነው? አያችሁ፣ ሜንታሊቲያቸው ራሳቸው ሄዶ መያዝ እንደሚችሉ፣ ራሳቸው ሄዶ የሆነ ነገር ማድረግ እንደሚችሉ መታሰብ ደረጃ ላይ ተደርሷል። ኦኬ ተደርሷል። በዚህ መልክ ሊሆን አይገባም። ስለዚህ ክርስቲያን የሆናችሁ የህግ አካላት ይህ ምሽት ስራ እየሰራችሁ የምታድሩበት ነው መሆን የሚገባው። ኦኬ ይሄ ምሽት ስራ እየሰራችሁ ኢሚዲየትሊ ወንድማችን ሴኪዩር የሚሆንበትን ሁኔታ እያመቻቻችሁ ነው ማደር የሚኖርባችሁ። ይሄ ምሽት የስራ ምሽት ነው መሆን ያለበት። በነፃነት ነው መንቀሳቀስ ያለበት። ራሱን
ሎካፕ አድርጎ መቀመጥ የለበትም። ራሱ ላይ ዘግቶ መቀመጥ የለበትም። መንቀሳቀስ አለበት በስርዓቱ። እንገድላለን የሚሉ የሚዝቱ በነፃነት እየወጡ እየገቡ ባለበት እነሱ ያደረጉትን ሩብ ያላደረገ ሰው ነፃነቱን አጥቶ ታስሮ መቀመጥ የለበትም። ስለዚህ ክርስቲያን የሆናችሁ የህግ ባለሙያዎች ኦኬ፣ የህግ ባለሙያዎች ስራ እየሰራችሁ እንድታድሩ እንላለን። ስለዚህ ከምንም በላይ እንግዲህ በጣም ብዙ ሰው ስላለ ቶሎ አውርቼ ልውረድ። ከምንም በላይ አንድ ሆነን እንደዚህ አይነት ነገር ላይፍ ትሬተኒንግ የሆነ ነገር በሚመጣበት ጊዜ ያንን ነገር ዞር እናደርግና ቤት ውስጥ እንዳለ ጥል ማለት ነው። አንድ ቤት ውስጥ የሆነ ጥል ሲኖር ጎረቤት ሲመጣ ጸጥ ነው አይደል የሚባለው? ለጎረቤት አሳልፎ ላለመስጠት ማለት ነው። ስለዚህ እዚህ ጋር የቤት ጉዳይ ነው። ቢያንስ ክርስቶስ ኢየሱስን እንጠራለን። ቢያንስ በስላሴ እናምናለን። እንዲህ የሆንን ሰዎች አንዳችን ሊበላ የመጣ አውሬ ሲመጣ በአንድነት ልንቆም ይገባል። ስለዚህ የህግ ባለሙያዎች ስራ እየሰራችሁ ደሩ። ወንድማችን በነፃነት የሚንቀሳቀስበትን ሁኔታ ፍጠሩ። ከዚህ በላይ እንዳይሄድ መንግስት ደግሞ ስራ መስራት አለበት። ሃይማኖታዊ ሀገር የለንም፣ ሼሪያ ሀገር የለንም። ኢቨን ክርስቲያናዊ ህገ መንግስት አይደለም እየተከተልን ያለ ነው። በስርዓቱ ለህዝቦች የሚሆን ነገር ነው እየተደረገ ያለውና በዚህ ልክ ነገሮች እንዲሄዱ ሊፈቀዱ አይገባም። እፎይ እንወዳለን። እሺ፣ በጣም እናመሰግናለን።